ይህ የምትመለከቱት ኢትዮጵያ ውስጥ ደቡብ ወሎ ነው። ነዳጅ እንደ ውሃ ጅረት የሚፈስበት ጎርፉን አካባቢን የበከለበት ከኩራዝና ከሳት ማንደጃ በዘለለ ጥቅም ላይ ያልዋለው ጥቁር ወርቃችን ነው። ወዳጆችም እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ወርቅ በተመላ ሳጥን ላይ ተቀምጦ ረሃብ ገደለ ቢል እናንተ ምን ትሉታላችሁ? እብድ ነው ወይስ የተረገመ? ይህ በገዛ ሀገራችን በገዛ መሬታችን ላይ እየሆነ ያለው እውነት ነው። እኔ ፈላጊ ነኝና በገዛ ሀገሬ ሄጄ በገዛ አይኖቼ አይቼ በእጄ የዳሰስኩትን ጉድ ልነግራችሁ ነው። ቦታው ደቡብ ወሎ ነው። መሬቱ ሲረገጥ ይለበልባል። አፈሩን ሲቆፍሩት ደግሞ ዓለም እንደ አምላክ የሚገዛለትን እነሆ ጥቁር ወርቅ ወይም ድፍድፍ ነዳጅ ይመነጫል። ነገር ግን የሚገርመው ነገር ይህንን ሀብት እየፈሰሰ ባለበት መንደር እናቶቻችን ለኩራዝ ማብሪያ እንዲሁም ለእንጀራ መጋገሪያ እንጨት ማቀጣጠያ ከመጠቀም ውጭ ሀገሪቱ ከዚህ ሀብት ምንም አላገኘችም። ለምን መንግስት ለምን ዝም አለ? የማዕድን ሚኒስቴር ፋይሉን ለምን ዘጋው? በሆኑ ይህ ዝምታ የቸልተኝነት ወይስ ከጀርባ ዓለም አቀፍ ሴራ አለ? ዛሬ የደቡብ ወሎን የነዳጅ ሚስጥር ከፖለቲካዊና ከኢኮኖሚ እንዲሁም ከጂኦፖለቲክስ ሴራ አንጻር እንተነትናለን። በደቡብ ወሎ ፋልኮን በመባል የሚጠራው የውጭ በማዕድናት ዙሪያ ላይ ስለሚሰራው ሴረኛ ኩባንያ ሁሉ እናያለን። አብራችሁን ስትቆዩ ይህንን ሚስጥር አብለን እንገልጣለን። እነሆ ኢትዮጵያም ይህች ምድር ዝም ብላ የምትታይ ይመስላችኋልን? እኛ ከላይ ስንራብ እርሷ ከታች ሆዷን እያመማት የምታለቅስ እናት መሆኗን ስንቶቻችን እናውቃለን? ፈላጊ ነኝና በፈለገ ወቅት የማገኛቸውን እጅ ሚስጥራዊና ሀገርን ይጠቅማሉ ብዬ ያሰብኳቸው ጉዳዮች ለእናንተ ይዤላችሁ እየቀረብኩ ነው። እነሆ ዛሬ ይዣችሁ የሚሄደው ወደ አንድ እንግዳ ዓለም ነው። በተፈጥሮ ውበት ወደ ተደላደለች ነገር ግን በውስጡ ዓለም የሚያንቀጠቅጥ ሚስጥር ወደ ያዘችው ወደ ደቡብ ወሎ ጉዞ ቀላል አልነበረም። ተራራውን ወጥቼ ቁልቁለቱንም ወርጄ የገጠሩን ንጹህ አየር እየተነፈስኩ ወደ እምብርት ስገባ ያየሁት ነገር ለማመን አእምሮ የፈቀደም፣ ልቤ ግን በእውኑ እምቢ አለም። አፈር መስሏችሁ የምትረግጡት መሬት አፈር አይደለም። ድንጋይ መስሏችሁ የምትወረውሩት ድንጋይም ድንጋይ አይደለም። ይህ በቪዲዮ የምታዩት ከመሬት የሚፈነዳው ጥቁር ፈሳሽ የኢትዮጵያ የትንሣኤ ብርሃን ወይም ደግሞ የጠላቶቻችን የሴራ መረብ ነው ብዬ አምናለሁ። እስከ መጨረሻው አብራችሁን ሁኑ። ዛሬ የምነግራችሁ ታሪክ ስለ ዘይት ብቻ አይደለም፣ ስለተሰረቀው ክብራችን፣ ስለተቀበረው ተስፋችንና ስለሚጠብቁን ብሩህ ቀናት ጭምር ነው። በውኑ መንገዱ ወደ ላይ ያወጣል። አንዳንዴም ደመናው በእጃችሁ የምትነኩት እስኪመስላችሁ ድረስ ወደ ሰማይ ይጠጋል። የደቡብ ወሎ ተራሮች በክረምት ጭጋግ በበጋ ፀሐይ የደመቁ ናቸው። እኔ ግን ፍለጋዬ ሌላ ነበረ። መሬቱ ይተነፍሳል፣ ድንጋዩ ይንቀጠቀጣል። ሩቅ ወሬ ሰምቼ ነው የተነሳሁት። ቦታው ስደርስ አካባቢው ጸጥ ያለ ነው። ወፎቹ ይዘምራሉ፣ ገበሬው በሬውን እየነዳ ያልፋል። ነገር ግን አፍንጫዬ የመታይ ጠረን አዲስ ነበረ። ወደ ወንዙ ዳርቻ አስጠጋ፣ አይኔን ማመን አቃተኝ። መሬቱን ተሰንጥቆ ልክ እንደ ምንጭ ውሃ ወፍራም ጥቁርና የሚያጣብቅ ፈሳሽ ይተፋል። ልብ በሉ፣ ይህ ነገር በቱቦ አልተቀዳም፣ ማንም አልቆፈረውም። የተፈጥሮ ግፊት የመሬቱ ጽንስ አላስቀምጥ ብሎት እየፈነዳ እንጂ ነው። የኢትዮጵያ ሆድ ለልጆቿ ገጸ በረከትን እየሰጠች እንጂ። አንድ የአካባቢውና ጠጋሉና ልጄ ይህ እኮ ለኛ የኩራዝ ማብሪያችን ነው አሉኝ። በውኑ ልቤ ቀዘቀዘ። ዓለም በቢሊዮን ዶላር የሚገበያይበትን ሀገራትን ከመሬት አውጥቶ ሰማይ የሰቀለውን የጥቁሩን ወርቅ እናታችን ለኩራዝ ትጠቀምበታለች። በውኑ ይህ ህመም ብቻ አይደለም፣ ይህ ጽኑ ደዌ ነው። በወርቅ አልጋ ላይ ተኝቶ እንደመራው ያለ ህመም። በውኑ ይህ ያስቆጫል። ወደዚህ ወደ ደቡብ ወሎ ባቀናውበት ወቅት ያየሁት ማመን አቅቶ የነበረ ጠረኑ ብቻ አፍንጫን ይወጋል። ከመሬቱ ስር የሚወጣው ፈሳሹ አይደለም፣ ጥቁርና ቡናማ መልክ ያለው ወፍራም ዘይት እንጂ እንደ ጎርፍ ይወርዳል። የአካባቢው ነዋሪዎች ይህንን የተፈጥሮ ስጦታ ለዘመናት ያውቁታል። በአካባቢው እየተዘዋወርኩ ስጎበኝ አንድ በእድሜ ጠና ያለው አባትም እንዲህ አሉ። ልጄ ይህ እኮ ማታ ማታ ኩራዝ የምናበረበት እሳት የምናቀጣጥለው ይሄንን እየቀዳን ነው አሉ። ልብ በሉም፣ ዓለም እየተራኮተበት ያለውን ውድ ማዕድን እነ ሳውዲ አረቢያ ከበረሃ ወደ ገነት የቀየረውን ሀብት እኛ ግን እንደ ተራ ጭቃ እየቀዳን ለእሳት ማቀጣጠያ እንጠቀምበታለን። ይህ እኮ ዝም ብሎ ወሬ ብቻ አይደለም። ድፍድፍ ነዳጅ ከመሬት ፈልቆ በወንዝ መልክ ይፈሳል። የምትመለከቱት ነው። ይህንን አይቼ ልቤ ደማም። ሀገሬ ለምን ድሃ ሆነች አልኩኝ። መልሱ ግን ሀብት ስለሌለን ሳይሆን ሀብታችንን እንድንጠቀምበት ስላልተፈቀደልን ነው የሚል ነው። ይህ ድምዳሜ የኔ ብቻ አይደለም፣ የብዙሃኑ እንጂ። እስኪ ላፍታ አስቡት። ይህ በደቡብ ወሎ እንዲሁም በሌሎች የኢትዮጵያ አካባቢዎች የሚገኙ ነዳጅ
ቢወጣ ኑሮ ምን ይፈጠር ነበር? የተባበሩት አረብ ኤሚሬትስ ዱባይ ከ50 ዓመታት በፊት ከኛ የባሰ ድሃና በረሃ ነበረች። ዛሬስ የዓለምን የንግድ ማዕከል መሆኗ ማን ይክዳል? ልዩነቱ ምንድነው ካልን ልዩነቱ ነዳጅ ነው። ይህ በወሎ መሬት የሚፈሰው ሀብት ወደ ዶላር ቢቀየር ኑሮ የውጭ ምንዛሬ እጥረት ታሪክ ይሆን ነበር። ኢትዮጵያ በየዓመቱ ለነዳጅ ግዢ ብቻ የምታወጣው ቢሊዮን ዶላር በሀገር ውስጥም ይቀር ነበር። የኑሮ ውድነትን በሚገባ ያረጋጋል። ማዳበሪያ በነፃ ወይም በዝቅተኛ ዋጋ ለገበሬው ይቀርብ ነበር። ዕዳችን ይከፈላል። ኢትዮጵያ ካለባት የውጭ ዕዳ በአጭር ጊዜ ውስጥ ትላቀቅ ነበር። ሀገር እንደ ሀገር ትገናለች። ረሃብና መከራ፣ ጽኑ ደዌ በኢትዮጵያ ምድር ላይ ይጠፋል። ይህ ግን እውነት ከተሰራና ለሕዝብና ለሀገር የሚቆም ሰው ከመጣ ብቻ ነው። ይህ ሁሉ ምኞት ብቻ ሆኖ ቀረም። እዚህ ላይ ነው ነገሩ የሚወሳሰበው። ታዲያ ይህ ሁሉ ጥቅም እየታየ መንግስትና የሚመለከታቸው አካላት ለምን ዝም አሉ? እዚህ ጋር ነው ወደ ሴራው የምንገባው። እኔ በመላው ኢትዮጵያ እዞራለሁኝ፣ በርካታ ፍለጋዎችን አደርጋለሁኝ። ይህ በወሎ ብቻ ያለ ገጸ በረከት አይደለም። በኢትዮጵያ ምድር አባቶቻችን በካርታ ያስቀመጧቸው የማዕድናት ቦታ አሉ። በተወሰኑ ሰዎች ብቻ ቢታወቅም መንግስት ያወቃቸውን እንኳን በተገቢው መልኩ መጠቀም አልቻለም። ኢትዮጵያ የምትባል ሀገር እኮ የከበሩ ማዕድናት ሙዚየም ናት። በእውኑ እዚህ ወሎ ውስጥ ብቻ ዓለምን ያስደመመው እሳትን በሆዱ የያዘው ወሎ ኦፓል አለም። ፈረንጆቹ በአውሮፓ ሱቆች በውድ ዋጋ የሚሸጡት፣ የኛ ልጆች ግን በባዶ እግራቸው የሚቆፍሩት ውድ ኦፓል ይዛቃል። ወደ ቤንሻንጉል እናቅናም፣ ወርቁ እንዳሸዋ ይገኛል። ወደ ሻኪሶ እንውረድ። ኤመራልድና ሳፌሮ አይነቶች ይገኛሉ። ሶማሌ ክልል ያለው ጋዝ ክምችት መላው አፍሪካ ማብራት የሚችል እምቅ ኃይል ያለው ነው። ግን ጥያቄው ለምን እኛ እንራባለን? ለምን ወጣቱ ይሰደዳል? መሬቱ እያለቀሰ ሀብቱ እንደምትመለከቱት እንዲሁ እየፈሰሰ እኛ ለምን የሌላን ስንዴ እንለምናለን? ለምን በመከራና በጠኔ በስቃይና እጅግም በሚያሳዝን በሽታዎች እንቀጣለን? ወዳጆችም ይህ ዝምታ የአጋጣሚ አይመስለኝም። በደቡብ ወሎ ያየሁት ዘይት በመንግስት መዝገብ ጥናት ላይ ነው ተብሎ ለዓመታት የተቀመጠው ለምንድን ነው? ዝም የተባለውስ? ይህ ምን አይነት ሴራ ቢኖረው ነው? ይህ እጅግ የሚገርም ኢትዮጵያን ሊቀይር የሚችለው እንደምታዩት እንደ ጅረት የሚፈሰው የነዳጅ ጉዳይ ከጀርባው የያዘው ሚስጥር ምንድን ነው? ሁሌም ሴራ የማያጣት ሀገራችን ኢትዮጵያ ምዕራባውያን ሀገራት የራሳቸውን ወይም የአረቡን ዓለም ዘይት እየጨረሱ ነው። የነገ ተስፋዎች እነማን ናቸው? እንደ ኢትዮጵያ ያሉ ደናግላን መሬት የያዙም አሁን እንድናወጣው አይፈልጉም። አሁን ካወጣነው እንበለጽጋለን። ጠንካራ መንግስትና ጠንካራ ጦር እንገነባለን። የእነሱ ጥገኛ መሆናችን ያቆማል። ስለዚህ ጥራት የለውም ለገበያ አይሆንም የሚል ተመራማሪዎች ይልኩብናል። ውሸት ነው። አይናችሁ እያየ እንዴት ጥራት የለውም ትላላችሁ ብሎ የሚጠይቅ ሰው የለምና እኔ ግን በአይኖች አየሁኝ። እንዲሁም በኮዳ ቀዳሁና በእሳት ለኩሼ ሞከርኩት። እጅግ የሚገርምና የሚደንቅ ነዳጅ ሆኖ አገኘሁት። በእውኑ የኢትዮጵያ ኢኮኖሚ ከብድርና ከእርዳታ ወጥመድ እንድትወጣ አይፈለግም። ነዳጅ አውጥተን መሸጥ ከጀመር ዶላር እንደ ቅጠል ይፈሳል። ማዳበሪያ በነፃ እናከፋፍላለን። ያኔ ማን ስንዴ ይለምናል? ማንም። ይህ እንዳይሆን የሚሰሩ እጆች የሉም ብላችሁ ታስባላችሁን? ከላይ እስከታች ከቀበሌ ሹመኛ እስከ ሚኒስትር በዚህ ሴራ ተከቧል። የሚያመው ነገር ግን ይህንን ሴራ የሚያውቁ አንዳንድ ባለስልጣናት ለራሳቸው ጥቅም ብለው የህዝቡን ሀብት ሸፍነው መያዛቸው ነው። በወሎ ተራራ ስር የሚፈሰውን ሀብት እያዩ እንዴትስ እንቅልፍ ይወስዳቸዋል? ወዳጆቼ እኔ በመላ ኢትዮጵያ ስዞር በእውኑ ኢትዮጵያ ይህንን ይዛ ለምን ትራብላለሁ? ልቦናዬ በሐሳብ ይደማል። ሁሌም እጨነቃለሁ። ምክንያቱም ሀገር የሚቀይር ህዝቦቻችንን ከተሰደዱበት ዓለማት የሚመልስ ሀገር እንደ ሀገር ከፍ ብላ ክብሯንና ገናንነቷን ማንነቷን እንደጠበቀች መዝለቅ የምትችልባቸው በርካታ መንገዶች እያሉ እንዲህ አይነት ሴራ ሲሰራባት ማየት ያማል። ወዳጆችን ይህንን ጉዳይ በለዘብታ አንየውም። አንድ መንግስት ህዝቡ በድህነት እየተቃጠለ መሬቱ ላይ የሚፈሰውን ሀብት ዝም ብሎ ያያል ብሎ ማመን ይከብዳል። እዚህ ጋር አንድ ትልቅ እጅግ በጣም ትልቅ የሆነ ዓለም አቀፍ የጂኦፖለቲክስ ሴራ አለ ብዬ አስባለሁ። በእውኑ ከውስጥም ከውጭም ያሉ በሴራ ተብተው ሀገራችን ሊጥሉ የሚሞክሩ ሰዎች ምዕራባውያን ሀገራት ከኢትዮጵያ ድህነት እንድትወጣ ይፈልጋሉ ብለን ብንጠይቅ መልሱ ግልጽ ነው። ኢትዮጵያ ጠንካራ ኢኮኖሚ ካላት በአፍሪካ ቀንድ ያላትን ተጽዕኖ መቆጣጠር አይችሉም። እርዳታ እየሰጡ ስንዴ እየወረወሩ እጃችንን ጠምዝዘው ማስኬድ የሚችሉት ድሃ ስንሆን ብቻ ነውና እርስ በርሳችን እያባሉ ሀገራችንን ብትንትኗን ማውጣት ነው። ሀብታችን
እንዲሁም ሃይማኖታዊና እሴታዊ ስርዓቶቻችን ማፍለስ ዋነኛው ምክንያታቸው ነው። ነዳጅ ካለን ግን ማንም ሊያዘን አይችልም። እንደ አረብ ሀገራትም አቅማቸውን አጠንክረው ጦራቸውን ይገነባሉ፣ ባህላቸውን ጠብቀው ሃይማኖታቸውን ያስጠብቃሉ። ስለዚህ የውጭ ኩባንያዎች ጥናት በሚል ስም ይመጣሉ። ነዳጁ በቂ አይደለም ወይም ለማውጣት አዋጭ አይደለም የሚሉ የውሸት ሪፖርቶች አቅርበው ይሄዳሉ። ይህም በሚስጥር የተያዘው ከዛሬ 5 ወይም 6 ዓመት አካባቢ በፊት ፋልኮን የተሰኘው ኩባንያ በቂ ጥናት አደረገ የሚል መረጃ በሚስጥር ወጣም። ሁሉም ነዳጁን ለማውጣት አዋጭ አይደሉም የሚል ትንታኔ ሰጠም። ፕሮጀክቱንም ያቆሙ በዚህ ምክንያት ነው። ምክንያቱም የለጋዴው ነዳጅ ሞልቶ የፈሰሰ ቢመስልም ከርሰ ምድር ያለው ክምችት ግን አነስተኛ መሆኑን፣ ነዳጁን ለማውጣት የሚያስፈልገውን ኢንቨስትመንት ነዳጁ ከወጣ በኋላ ከየሽያጩ ፋልኮን ሊያገኘው ከሚችለው የገንዘብ ድርሻ ጋር ሲወዳደር አዋጭ ባለመሆኑ ፋልኮን ፕሮጀክቱን አቆመ የሚል ሴራዊ ትንታኔ ሰጡን። ነገር ግን በርካታ ጥናትን ያደረጉና የማዕድናት ጥናት ላይ ለበርካታ ዓመታት ጥናትና ምርምር ያደረጉ ምሁራን ግን ይህ ሴራ እንደሆነ በግልጽ ይናገራሉ። ምክንያቱም የሚፈሰው ከርሰ ምድሩ ሞልቶ ከሚይዘው በላይ በመሆኑ ነው ይላሉ። ይህ ሴራ እንዳለ ቢታወቅም የማዕድን ሚኒስቴርና የውስጥ ደላሎች በማዕድን ሚኒስቴር ውስጥ ያሉ አንዳንድ ባለስልጣናት ለሀገር ከማሰብ ይልቅ የውጭ ኩባንያዎች በሚሰጧቸው ኮሚሽንና እጅግ ደጎስ ያለ ገንዘብ አፍና እጃቸው ተይዞ ይሆናል። ፋይሉ ለምን ተዘጋም? ህዝቡ በአይን የሚያየው ሀብት ነው። እነሱ የለም የሚሉት ለማን ብለው ነው? ይህ የብቃት ችግር ብቻ ሳይሆን ሆን ተብሎ ህዝብን በድህነት የማቆየት ታላቅ ክህደት ሊሆን እንደሚችልም እናምናለን። በሆኑ ይህ ጉዳይ የደቡብ ወሎ ጉዳይ ብቻ አይደለም። የጋምቤላ፣ የሶማሌ ክልል፣ የአባይ ተፋሰስና የመላው ኢትዮጵያ ጉዳይ ነው። እኔ በአይኖች ያየኋቸው በርካታ የሆኑ እጅግ ሀገርንና ህዝብን ሊቀይሩ የሚችሉ እኒህ ማዕድናት ዛሬም ድረስ የሚያወጣቸው የሚጠቀምባቸው አጣው እንዲሁ በየቦታው ተበታትነው ይገኛሉና ነገር ግን መቼም ቢሆን ተስፋ አንቆርጥም። እኔ በቦታው እጅ ያየሁት ነገር አንድ እውነት አስተማረኝ። ሀብቱ አለም አልጠፋም። መሬቱ ራሱ ሊሰጠን ጓጉቷል። እንኩ ሰዱ ገጽ በረቴ ከቴን ተቀበሉ እያለን ነው። ጊዜው የኛ ነው። ድህነት የኛ ጣፋንታ ሳይሆን የተጫነብን ቀንበር ነው። ይህንን ቀንበር የምንሰብረው በመጀመሪያ ያለን በማወቅ ነው። እኔ አይቼዋለሁ፣ ዳስሼውም አለው። ኢትዮጵያ ድሃ አይደለችም። ኢትዮጵያ የተዘረፈችና የታለለች ሀብታም ነች። ይህ ቪዲዮ የምትመለከቱ ሁላችሁም እልህ ይኖራችሁ ሆኑ ገንቢ እልህ መንግስትን ጠይቁ፣ ተመራማሪዎችን ወጥሩ፣ መረጃዎችን አጋሩ። በደቡብ ወሎ፣ በጋምቤላ፣ በሶማሌ ክልል ያለው ሀብት ወደ ብርሃን መውጣት አለበት። ኢትዮጵያ በልጆቿ ጥረት ከተቀበረችበት አቧራ ተነስታ ማዕድኖቿን አውጥታ ዓለምን የምታስደምም ቀን ሩቅ አይመስለኝም። ያኔ የደቡብ ወሎ እናቶች በድፍድፍ ነዳጅ ኩራስ ሳይሆን በኤሌክትሪክ ምድጃ እንጀራቸውን ይጋግራሉ። ያኔ በመላው አረብ ሀገራት የተበተኑ እህቶችና ወንድሞቻችን ከግመል ጠባቂነትና ከቤት ሰራተኝነት ወጥተው በሀገራቸው ላይ እየኖሩ ሃይማኖታቸውንና ነጻነታቸውን አውጀው ለሀገርና ለዚህ የሚጠቅም ስራን የሚሰሩ ይሆናሉ። በሌሎች ዓለም የተበተኑ ኢትዮጵያውያን ተመራማሪዎች ወደ ሀገራቸው ተመልሰው ለሀገራቸውና ለሕዝባቸው ርባና ያለው ጉዳይን የሚሰሩበት ዘመን ወደፊት ይመጣል። ለዛ ዘመን አብረን እንሰባሰባለን፣ አብረን እንሰራለን፣ አብረን እንቀራረባለን። መልካም የሆነውን ሁሉ እየሰራን ለሀገራችንና ለሕዝባችን የምንደርስበት ዘመን ሩቅ አይሆንም። ውድ አድማጭና ተከታታዮቻችን ይህንን የምትሰሙ ስለ ሀገርና ስለ ሕዝብ ይገደናል፣ ግዴታችን ነው። ምንም በመላው ዓለም ብንበተንም ሀገራችን ኢትዮጵያን ግን ከፍ አድርገን ሕዝቦቿን ነጻ የምናደርግበት ዘመን ሩቅ እንደማይሆን ተስፋ አደርጋለሁ። ይህ የማይቀር እውነት ነው። እስኪ ምን ይሰማችኋል? ይህን ድንቅ የተፈጥሮ ሀብት እንዴት እንጠቀምበት? ሆኑ ሐሳባችሁን አካፍሉ። ኢትዮጵያ ለዘላለም ትክበር፣ ትኑር፣ ትከበርላለሁኝ። በሌላ ሐሳብ እስክንገናኝ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ።